ወንድሜ ቀጫጫ ወፍራም ኮንፊደንስ የሌለው እና ጂም ጀምረ ለውጥ ማምጣት ካቃተ እና ጂም ለመጀመር እያሰብኩ ከሆነ ይሄ ቪዲዮ ላንተ። እኔም እንዳንተ ነበርኩ። ጂም ገብቼ ምን መስራት እንዳለብኝ አላውቅም ነበረ። ረጅም ዓመትም ሰውነቴን ቢውል ለማድረግ ለመቀየር ተቸግሬ ነበረ። በምን ፕሮግራም መስራት እንዳለብኝ አላውቅም። ከጂም በኋላ ከጂም በፊት መብላት ያለብኝን ነገር አላውቅም። ኢቭን በሳምንት ስንት ቀን ነው መስራት ያለብኝ የሚለው ግራ ነበረ የሚያጋባኝ። አሁን ግን ከ2 ዓመት በላይ ጂም ኤክስፒሪየንስ አለኝ። ሰውነቴንም ከበፊቱ አሪፍ በሚባል ደረጃ ቢውል አድርጌያለሁ፣ ቀይሬያለሁ። ያውም የግቢ ተማሪ ሆኜ እና ዛሬ ሰውነትን ለመቀየር እና እንዴት ጂም መጀመር እንዳለበት ግራ ከገባክ በዚህ ቪዲዮ ከኔ ከጂም ኤክስፒሪየንስ በመነሳት የማውቃቸውን ነገሮች ሼር ማድረግ ይሆናል። በዛው ደግሞ ጂም ሲጀመር መስራት የሌለበት ስህተቶች፣ ሰውነትን እንዳትቀየር እያደረጉ ያሉ ነገሮች ቪዲዮ መጨረሻ ላይ የሚነግር ይሆናል። ለማታውቁኝ ቴዲ ይባላለሁ። የኔ ኮንቴንት ሰልፍ ኢምፕሩቭመንት ኮንቴንት ይባላል። ሁሌ ራሳችሁን ለመቀየር እና ለማሻሻል እያሰባችሁ ያላችሁ ሰዎች ካላችሁ ስለ ኮንፊደንሳችሁ፣ ስለ ሰውነታችሁ፣ ስለ ማይንድ ሴታችሁ መማርና ማወቅ ከፈለጋችሁ እኔ እንደዚህ አይነት ኮንቴንት ስለምሰራ ሰብስክራይብ ብታደርጉ ብዙ የምትጠቀሙባቸውን ቪዲዮዎች ማግኘት ትችላላችሁ። ጂም መስራት ሰውነታችንን ቢውልድ ለማድረግ በጣም ቀላሉ መንገድ፣ ግን ይህን ነገር አቺቭ ማድረግ የምትችሉት አሁን የምነግራችሁን 3 ነገር ከተረዳችሁ ነው። ትሬኒንግ፣ ኒውትሪሽን እና ማይንድ ሴት። እነዚህ 3 ነገሮች ግን ካልተረዳችሁ ሰውነታችሁን መቀየር በጣም አስቸጋሪ ነው የሚሆንባችሁ። ወደ መጀመሪያው ነው። የመጀመሪያው ትሬኒንግ። ጂም ከመጀመራችሁ ወይም ለመስራት ከማሰባችሁ በፊት ለምን ጂም እንደምትሰሩ ማወቅ አለባችሁ። ምን አይነት ቦዲ ነው አቺቭ ማድረግ የምትፈልጉት? በጣም ወፍራም ሆናችሁ ኪሎ ለመቀነስ ነው ጂም የጀመራችሁት ወይስ ቀጫጫ ስለሆናችሁ መስልና ውፍረት ጌይን ማድረግ ስለምትፈልጉ ነው? መጀመሪያ ምን ማግኘት እንደምትፈልጉ የራሳችሁ ግብ ይኑራችሁ። መጀመሪያ ቦዲ ታይፓችሁን ወቁ። ቀጫጫ ነኝ ወይስ ወፍራም ነኝ? ሰውነት መጨመር ያለብኝ መቀነስ የሚለውን መጀመሪያ ሴት አድርጉና ጎላችሁን፣ ከዛ በኋላ ጂም ትጀምራላችሁ። አንዳንድ ደግሞ መካከል ላይ ያላችሁ ሰዎች አላችሁ፣ ወፍራምም ያልሆናችሁ ቀጫጫም ያልሆናችሁ መካከል ላይ። እናንተ አሁን መስል ነው ቢውል ማድረግ ያለባችሁ አይደለ? ስለዚህ 3 አይነት ሰው ከሆናችሁ መቀነስ የሚፈልግ መካከለኛ ያለና መጨመር የሚፈልግ 3 አይነት ሰው አለ ማለት ነው። ስለዚህ እናንተ 3ታችሁም የጂም ፕሮግራማችሁ የተለየ ነው መሆን ያለበት። ጀማሪ ስትሆኑ ግን ኮመን የሆነ ነገር ልትሰሩ ይችላላችሁ፣ ግን የምትሰሩበት ኢንተንሲቲ በጣም የተለያየ ነው። ስለዚህ መጀመሪያ እኔ የትኛው ነኝ፣ ምን አይነት ሰው ነኝ፣ ምንድነው አቺቭ ማድረግ የምፈልገው የሚለውን መረዳት ይኖርባቸዋል። ከዛ የምትሄዱት ደግሞ ምን አይነት የጂም ፕሮግራም ያስፈልገኛል የሚለውን። ረጅም ጊዜ አሁን ያለ ፕሮግራም ነበረ የምሰራው። ጂም ይገባለሁ፣ እዛ ጋ አንዱ ሲሰራ ያየሁትን እሰራለሁ። አብዛኛው ጊዜ ደግሞ ጂም ውስጥ የምታየው ሰው የእጅ ነው የሚሰራው፣ ወይም ደግሞ ተነስቶ ወይ ሻት አድርጋ ምናምን የደረት ነው አይደል የሚሰራው። ያ ደግሞ ለውጥ እንድታመጡ ያደርጋችሁ። ስለዚህ የራሳችሁ የሆነ የጂም ፕሮግራም ያስፈልጋችኋል። ለጀማሪዎች የሚሆን የጂም ፕሮግራም ከዚህ በፊት ቴሌግራም ቻናል ላይ ፖስት አድርጌ ነበር። ሊንኩን ከስራ አስቀምጥላችኋለሁ፣ የፎርስ ኮሜንት ላይ ታገኛላችሁ። ገብታችሁ ቼክ ማድረግና ማግኘትና መስራት ትችላላችሁ። አሁን የምሰጣችሁ የጂም ፕሮግራም ፉል ቦዲ የሚያሰራ የጂም ፕሮግራም። ያም የሆነበት ምክንያት ጂም ጀማሪ ስትሆኑ ቀድማችሁ ደረቴን ላሳድግ፣ ትከሻዬን ላሳድግ፣ እጄን ላሳድግ ብላችሁ አይደለም መስራት ያለባችሁ። ሁሉንም የሰውነታችሁን ፓርት አክቲቭ ማድረግ አለባችሁ። ትከሻችሁን፣ እግራችሁን፣ ደረታችሁን፣ ባይሴፕስ፣ ትራይሴፕስ፣ ሁሉም የሰውነታችሁ መስሎች አክቲቭ መሆን አለባችሁ። የዛኔ ሰውነታችሁ ዲፋይን ይሆናል። ዲፋይን ከሆነ በኋላ የራሳችሁ የጂም ፕሮግራም አዘጋጅታችሁ መቀየር ትችላላችሁ። መጀመሪያ ግን ጀማሪ ስትሆኑ ኮመን የሆነ ኤክሰርሳይዝ፣ ሁሉንም ፉል ቦዲ ሊያሰራ የሚችል ኤክሰርሳይዝ ነው የሚያስፈልጋችሁ። ለምሳሌ እንደ ቤንች ፕረስ አይነት፣ ስኳት፣ ዴድሊፍት፣ ላት ፑል ዳውን፣ ሾልደር ፕረስ፣ የእጃችን ደግሞ ከርል ሰርተን እነዚህን ኤክሰርሳይሶች የራሳችን ፕሮግራም አውጥተን መስራት የምንችል ከሆነ እነዚህ አሁን የነገርኳቸው ኤክሰርሳይዝ ሙሉ ፉል ቦዲያችን የሚያሰሩ ናቸው። ቅድም ቴሌግራም ላይ ያለ ያልኳችሁ ፕሮግራም አለ። አሁን እሱ ፉል ቦዲ ነው የሚያሰራችሁ። ከዛ በተጨማሪ ግን ያንን አልፈልግም በራሴ ነው መስራት የምፈልገው ካላችሁ ደግሞ አሁን የነገርኳችሁን ወርክአውቶች በስነስርዓት ፕሮግራም አዘጋጅታችሁ በራሳችሁ መንገድ መስራት አለባችሁ። ለ1 ወር ለ2 ወር አሁን የነገርኳቸው ኤክሰርሳይዞች ሲሰሩ ቅድም እንዳልኳችሁ መስላችሁ ዲፋይን ይሆናል። ሁሉም ሰውነታችሁ ላይ ያለው መስል ዲፋይን ይሆናል። ከዛ በኋላ የራሳችሁን ፕሮግራም አውጥታችሁ ምን አይነት ሰውነት ነው የሚያስፈልገኝ፣ ኤስቴቲክ ነው፣ አትሌቲክ ነው ወይስ የቦዲ ቢልደር ሰውነት ነው የሚያስፈልገኝ ብላችሁ ራሳችሁ ዲሳይድ ታደርጉና ወርክአውት ፕሮግራማችሁን ትቀይራላችሁ። አሁን ግን ጀማሪ ስለሆናችሁ አሁን ያልኳችሁ ፉል ቦዲ ሊያሰራ የሚችል ነው ወርክአውት መስራት ያለባችሁ። በሳምንት ስንት ቀን ነው መስራት ያለብን፣ ምን ያህል ሴት የሚለውን ደግሞ አሁን እነግራችኋለሁ። ጀማሪ ስትሆኑ በጣም ትልቅ ስህተት የምትሰሩት ሳምንቱን ሙሉ የምትሰሩ አላችሁ፣ ጠዋት ማታ የምትሰሩ አላችሁ፣ በቀን 2 እየገባችሁ። ይህ ሰውነታችሁን አይቀይሩም። ሰውነታችሁ እንዲቀይረው የሚችለው ፕሮግራም የሆነ ስኬጁል የሆነ ፕሮግራም ኖሯችሁ በስነስርዓት ስትሰሩ።
እንደ ጀማሪ በሳምንት ከ4 እስከ 5 ቀን የበለጠ የጂም ፕሮግራም የሚያስፈልጋችሁ ወይ 4 ቀን በዛ ከተባለ 5 ቀን በቃ። ከዛ ውጭ ከሰራችሁ ለእናንተም ጉዳቱ። ስለዚህ ቅድምን የሰጧችሁ ፕሮግራም በሳምንት 4 ቀን እንድትሰሩ የሚያግዛችሁ ነው ማለት ነው። ሰኞ ትሰራላችሁ፣ ማክሰኞ፣ ሐሙስ፣ አርብን አርፋችሁ ደግሞ ቅዳሜ መስራት ትችላላችሁ። እሑድ ቀን ደግሞ ለካርዲዮ ትንፋሻውን ወፍራም የሆናችሁ ሰዎች እሑድ ቀን ብትሮጡ ሆዳችሁንም በደንብ ታሰራላችሁ፣ ሰውነታችሁ ላይ ያለውንም ፋት ሉዝ ማድረግ ትችላላችሁ። ስለዚህ ለጀማሪ በሳምንት 4 ቀን በቂ ነው ብዬ አስባለሁ። ጂም ከገባችሁ በኋላ አንድ ወርካውት ስንት ጊዜ ነው መስራት ያለብን የሚለውን ደግሞ አሁን ልንገራችሁ። አንድ ወርካውት ስትሰሩ ቢያንስ በዛ ከተባለ 4 ዙሩን ማለት ነው። ሴቱን 4 አነሰ ከተባለ ደግሞ 3 መስራት ይኖርባቸዋል። ብዙ ጊዜ አብዛኛው ሰው 3 ነው የሚሰራው። 3 ብትሰሩ ለእናንተ አሪፍ። ግን በጣም አሪፍ የወርካውት አይነት ከሆነ 4 ብትሰሩ ችግር የለውም። ድግግሞሹን ደግሞ ስንት ታደርጉታላችሁ? ከ8 እስከ 12 ድረስ 4 ዙር። መጀመሪያ 12 ትሰራላችሁ፣ ታርፋላችሁ፣ 12 ትሰራላችሁ፣ ታርፋላችሁ፣ 12 3 ይሆና ማለት ነው። ይህንም በድግግሞች ስትሰሩ ሰውነታችሁ አሪፍ ለውጥ እንዲያመጣ ያደርጋል። እዚህ ጋር አንድ እንድታውቁ የምፈልገው ነገር ፕሮግረሲቭ ኦቨርሎድ ይባላል። የዛሬ ሳምንት የሰራችሁበትና የዛሬ 15 ቀን የሰራችሁበት ተመሳሳይ ኪሎ ሰውነታችሁ ይለምዶና እኩል ፕሬዠር አያመጣም መስላችን። ስለዚህ ምን ታደርጋላችሁ? በየሳምንቱ ወይ በየ15 ቀኑ ወይ ድግግሞችን ትጨምራላችሁ ወይም ደግሞ የምትሰሩበትን ብረት እየጨመራችሁ ትመጣላችሁ። ያ ፕሮግረሲቭ ኦቨርሎድ ይባላል። ሰውነታችን መስላችን ያንን ኤክሰርሳይዝ ሲለምደው ፕሬዠር ውስጥ ማስገባት ስላለብን የምንጨምረው የክብደት ወይም የሪፒቲሽን አይነት ነው ማለት ነው። አሁን በሳምንት ስንት ቀን መስራት እንዳለባቸው አውቃችኋል። ምን አይነት ኤክሰርሳይዝ መስራት እንዳለባቸው አውቃችኋል። ኢቨን ድግግሞሹን ሁላ ነግሬያችኋል። ስለዚህ የትሬኒንግ ፓርትን ጨርሰናል። ቀጣይ የምንሄደው በጣም ወሳኙና ወሳኙ ፓርት ወደሆነው ወደ ኒውትሪሽን። አብዛኛው ሰው ረጅም ዓመት ጂም እየሰራ ሰውነቱ የማይቀየርበት ምክንያት አመጋገቡን ባለማስተካከሉ ነው። ጂም ብትሰሩ የፈለገውን ኤክሰርሳይዝ ብትሰሩ ግን አመጋገባችሁን ካላስተካከላችሁ ድንጋይ ላይ ውሃ ሲፈስ ታውቃላችሁ፣ ምንም ለውጥ አያመጣም ማለት። ስለዚህ እንደዛ ነው የምትሆኑት። የራሳቸው የምግብ ፕሮግራም እና የምትበሉበት ስርዓት ሊኖራችሁ ይገባል። ቅድም እንዳልኳችሁ መወፈር ነው መክሳት ነው የምትፈልጉት ብዬ ነግራችሁ ነበር አይደለ? ስለዚህ ምግብም ስትበሉ በዛው መንገድ ነው መሆን ያለበት። ክብደት ለመጨመር ነው ለመቀነስ ነው? እሱን መጀመሪያ ማወቅ አለባችሁ። ጂም ከገባችሁ በኋላ እና ጂም ከመግባታችሁ በፊት የምትበላቸው የምግብ አይነቶች አሉ። ምን አይነት ምግብ ደግሞ መስላችንን ቢውል ያደርጋል፣ ሰውነታችንን እንዲቀንስ ያደርጋል የሚለው በጣም ወሳኝነት አለ። ስለዚህ ክብደት መጨመር የምትፈልጉ ነገር ከሆነ ሙሉ ፕሮሰሱ ያለው ጂም ገብታችሁ ብዙ ብረት ስለተሸከማችኋል። አመጋገባችሁ ስታሻሽሉ ስታስተካከሉ ነው መስል ጌን ልታደርጉ የሚችሉት። ብዙ ጊዜ ቦዲ ቢልደሮች ወይም ስፖርት ላይ ያሉ ሰዎች የሚናገሩት መስል ቢውልድ የሚሆነው ጂም ውስጥ ሳይሆን ኪችን ውስጥ ነው የሚባል ነገር አለና በጣም ጥንቃቄ ልታደርጉበት ይገባል ኒውትሪሽን። ስለዚህ ክብደት መጨመር ከፈለጋችሁ የምግብ ፕሮግራማችሁ በቀን 3 የሚበሉ ሰዎች ካላችሁ ወደ 4 እና ወደ 5 ታሳድጉታላችሁ ማለት ነው። አይኑ በጣም ከባድ ነገር እንደሆነ ግን በቀን ዝም ብላችሁ እየቆራረሳችሁ ምናምን እንትን እያላችሁ የምትበሉት ብዙ ጊዜ ነው። በስናክ መልክ በመክሰስ መልክ ምናምን ብዙ ነገር ትበላላችሁ። ግን ፕሮግራም የሆነ የምግብ ፕሮግራም አውጥታችሁ ክብደት መጨመር የምትፈልጉ ከሆነ 4 ወይ 5 ታደርጉታላችሁ። ለምሳሌ መጀመሪያ ጠዋት ወርክአውት ከመስራታችሁ ጂም ከመግባታችሁ በፊት የተወሰነ ነገር ትበላላችሁ። ከዛ ተመልሳችሁ ሻወር ወስዳችሁ አሁንም ቁርሳችሁን ትበላላችሁ። ከቁርሳችሁ በኋላ ምሳ ሰዓት ላይ ትበላላችሁ። ከዛ መክሰስ 9 ሰዓት እና 10 ሰዓት ላይ፣ ከዛ 4 ሰዓት። ቢያንስ በቀን 4 ንጹህ ወይም ጤነኛ ሰውነታችሁን ቢውል ሊያደርግ የሚችል ምግብ በላችሁ ማለት ነው። ይሄ ለ1 ወር ለ2 ወር እየተደጋገመ ሲል ሰውነታችሁ ቢውል እንዲሆን እንድትወፍሩ መስላችሁ ጌን እንዲያደርግ ያደርጋል ማለት ነው። በተመሳሳይ ደግሞ ኪሎአችሁን መቀነስ ከሆነ የምትፈልጉት የምትበሉበትን የምግብ ፕሮግራም መቀነሱ። ጀንክ ፉድ የሚባሉ ምግቦች አሉ አይደል? እነሱን የምትበሉባቸውን ሌብል እየቀነሳችሁ በቀን የምትበሉበትን የሚል ፕሮግራም እየቀነሳችሁ ትመጣላችሁ። ለምሳሌ በቀን 4 የምትበሉ ነገር ከሆነ ወደ 3 ወደ 2 እያወረዳችሁ ትመጣላችሁ። እነዛን ነገር ግን በስነስርዓት ነው የምትበሉት። ለምን? መስል ቢውልድ ማድረግ አለባችሁ። በስነስርዓት ካልበላችሁ ሰውነታችሁ እየተጎዳ ስለሚመጣ የምግብ ፕሮግራማችሁ ላይ ጤነኛ የሆነ በስነስርዓት ትበላላችሁ። ግን የምትበሉበትን ድግግሞሽ ወይም መጠን በስሱ እየቀነሳችሁ ትመጣላችሁ። የዛኔ ኪሎአችሁ እየቀነሰ ይመጣል። በዛው ደግሞ ሞር ቅድም እንዳልኳችሁ ጀንክ ፋት ያላቸውን ምግቦች ከመመገብ ይልቅ የአትክልት ምግቦች በጣም አሪፍ ናቸው። ሰውነታችንን ሉዝ ለማድረግ ፋታችንን ሉዝ ለማድረግ ከአትክልት ውጭ የገብስ ይዘት ያላቸው ምግቦች እንደዚህ ሉዝ እንድናደርግ ያግዘናል ማለት ነው። እሺ ጂም እየሰራችሁ ምን አይነት ምግብ እንመገብ፣ የቱ ምግብ ሰውነታችንን ወይም ማስላችንን ቢውልድ እንድናደርግ ያግዘናል የሚለውን ደግሞ ነግራችኋለሁ። ጂም ውስጥ ስትሰሩ 3 ወሳኝ ነገሮች አሉ። ሰውነታችንን ቢውልድ ለማድረግ 3 መብላት ያለባቸው ወይም መጠቀም ያለባቸው የኒውትረንት አይነቶች አሉ። አንደኛው ፕሮቲን ነው፣ ሁለተኛው ደግሞ ናቹራል ፋት ነው፣ ሶስተኛው ሃይድሬሽን ወይም ደግሞ ውሃ ማለት ነው። ፕሮቲን ላይ መስላችን ቢውልድ እንዲሆን እንድንፈረጥም
እዚህ ኤክሰርሳይዝ ስናደርግ የተሰባበሩ የተሰነጣጠቁት መስሎች የሚጠገኑት በፕሮቲን። ስለዚህ በቂ ፕሮቲን መመገብ ወይም ማግኘት አለባችሁ። ሁለተኛ ደግሞ ናቹራል ፋት በጣም ያስፈልጋችሁ። ሰውነታችሁ ጃክዶ ነው እንዲታይ የሚሆነ ወፍራም ሞላ ብሎ እንዲታይ ናቹራል ፋት በጣም ያስፈልጋቸዋል። ከዛ በተጨማሪ ደግሞ መስል ቢውልድ የሚሆነው በውሃ ስለሆነ ውሃ መጠጣት አለባችሁ ማለት ነው። ፕሮቲን ልታገኙባቸው የምትችሏቸው ምግቦች እንቁላል፣ ምስር፣ ሩዝ፣ ፓስታ እና አንዳንድ ፍራፍሬዎች እነ ሙዝ። በእነዚህ የሚችሉ ነገር ከሆነ ደግሞ ስጋ ነክ የሆኑ ምግቦች በተመገቡ በቂ ፕሮቲን ማግኘት ትችላላችሁ ማለት ነው። ናቹራል ፋት ደግሞ የሚባሉት ለምሳሌ አቮካዶ አለ፣ ለውዝ ብለን እኛ ኦቾሎኒ ብለን የምንጠቀመው አለ አይደለ፣ በቃ ምናምን። እነዚህ ነገሮች ናቹራል ፋት ያላቸው የምግብ አይነቶች ናቸው። ቅድም የነገርኳቸው አሁንም የነገርኳቸው ቀለል ያሉ ናቸው። አቮካዶም ለውዝም ደግሞ ናቹራል ፋት ብቻ አለ፣ ኢቨን ፕሮቲን ራሱ በውስጣቸው አለ ማለት ነው። እነዚህ ምግቦች አዘውትራችሁ ብትመገቡ በቂ ሰውነታችሁን ቢውልድ እንድታደርጉ ያግዛችኋል ማለት ነው። አብዛኛው ሰው ደግሞ ብር አቶ አይደለም እነዚህ ላይ ኢንቨስት ማድረግ አቅቶት አይደል። እርጥብ ሄደ ከምትበላ ካርድ ረጅም ሰዓት እንትን ከምትል አልባሌ ነገር ላይ ቤቲንግ ላይ ምናምን አሁን ተዘግቷል። እንዲሁም ቤቲንግ ላይ ምናምን ብርን ከምታባክል ራስን ቢውልድ ለማድረግ የሚያግዝ ነገር ላይ ኢንቨስት እያደረግ ብትጠቀም ለወደፊት እድሜ ሄደ ሲሄድ በጣም ነው የምትደሰተው። በራስ ትኮራለህ፣ ሳትስፋይ ትሆናለህ። ዛሬ 1 ኪሎ ሩዝ ገዝተህ ቀቅለ ከእንቁላል ጋር ምናምን ብትበላ ሰውነትን ቢውልድ ታደርግበታለህ እንጂ ይህን ያህል የሚጎዳ ነገር አይኖርም። ምንም አትጎዳም። በላ እንጂ ሌላ ነገር አላደረገው። መብላት ደግሞ ሰውነትን ቢውልድ እንዲሆን ነው የሚያደርገው። ስለዚህ ብራችሁን አልባሌ ቦታ ከምታጠፉ እንደኔ ራሳችሁን ኢንቨስት ብታደርጉት ብዬ አስባለሁ። ወሳኙ ፓርት ደግሞ አሁን ሃይድሬሽን። አብዛኛው ሰው ለውሃ በጣም ቀላል ግምት ነው፣ ግን የሚገርማችሁ ይሄ ጡንቻ ብለን እኛ የሰየምነው አለ አይደለ? ባይገርማችሁ 70% ውሃ አስቡ። 70% ውሃ ነው ማለት መስል ወይም ስጋ የምንለው ትንሽ ነገር ነው ማለት። ስለዚህ ያን ደግሞ ቢውልድ የምታደርጉት ውሃ በመጠጣቱ። ሰውነታችሁ በጣም ውሃ ያስፈልገዋል። ቦዲ ቢልደሮችን ካያችሁ አይ ቲንክ እንትና ሃይዲን ታውቁታላችሁ አይደለ? እሱ በቀን ቢያንስ ኮምፒቲሽን እየደረሰበት ከሆነ እስከ 8 ሊትር ውሃ ሲጠጣ ሲናገር ሰምቼዋለሁ። ቪዲዮውን ካገኙ አስገባላችኋል። 8 ሊትር በቀን ይጠጣል። አስቡ፣ 8 ሊትር አንድ ሰው ይጠጣል ማለት። ያንን የሚጠጣው አውጥቶ ሊሻ ነው አይደለም። ሰውነቱ ውሃ ስለሚያስፈልገው ሞር መስሉ ስትረች እንዲያደርግ እንዲወፍር ስለሚያደርገው። ስለዚህ እናንተ እንደ ቦዲ ቢልደሮች ብዙ መጠጣት ላይኖርባችሁ ይችላል፣ ቦዲ ቢልደር መሆን ካልፈለጋችሁ በስተቀር። ግን ናቹራል ደስ የሚል ሰውነት እንዲኖራችሁ ከፈለጋችሁ ቢያንስ በቀን ከ2 እስከ 3 ሊትር ውሃ መጠጣት ይኖርባችኋል። ሶስተኛ ደግሞ ሰውነታችን እንዲቀየር የሚያደርገው ነገር ወርክአውትም ኒውትሪሽን ምናምንም አይደለም። ጂም ማለት ኤክስፒሪየንስ ማለት ነው አይደለ? ያን ኤክስፒሪየንስ ስታገኙ ሰውነታችሁ ይቀየራል። ስለዚህ ያ ኤክስፒሪየንስ ረጅም ጊዜ ጂም እንድትቆዩ ኮንሲስተንሲ እንዲኖራችሁ የሚያደርጋችሁ ማይንድ ሴታችሁ ነው። ስለዚህ ሶስተኛው ፓርት ማይንድ ሴት ነው ማለት ነው። ጂም የሚሰሩ ሰዎች ማይንድ ሴት በጣም ከባድ ማይንድ ሴት ነው ያላቸው። ለምን? ዲሲፕሊንን ያውቃሉ፣ ኮንሲስተንሲን ያውቃሉ። ጂም በሰራው ልክ ነው የሚከፍል። ጂም ውስጥ ገብተህ ተኝተህ ረጅም ሰዓት ብተኛ ሰውነት አይቀየርም ማለት። ጂም ስለገባ ብቻ ሰውነት አይቀየርም። የለፋውን ላብን ጠብ ያደረግከው ያህል ጂም መልሶ ይከፍላል። ከዛ በተጨማሪ ደግሞ ጀማሪ ስትሆኑ ቻሌንጅ የሚያደርጓቸው ነገሮች አሉ። አሁን ለምሳሌ ለመጀመሪያ ቀን ጂም ስንገባ የሆኑ ትልልቅ ሰዎች አሉ፣ ግዙፍ ሰዎች ምናምን፣ ወፍራም ሰዎች። ከዛ እኛ ራሳችን ከነሱ ጋር እናወዳድራለን። መቼ ነው እንደነሱ የምንሆነው እያለን እያሰብን ድጋሚ እዛ ጂም ቤት የሚሄድ ፍራቻ ምናምን አይምሯችን ላይ ይፈጠራል። ለምን? ሌሎች ሰዎች ስለበለጡን ራሳችንን ከነሱ ጋር ስለምናወዳድር። ግን ጀማሪ ከሆናችሁ እንደዛ ማሰብ የለባችሁ። ያም ግዙፍ ሆኖ የምታየው ሰው ልክ የመጀመሪያ ቀን ጂም ሲገባ ያ ስሜት ነው የተሰማው። እናንተ አሁን የተሰማችሁ ስሜት እሱን ተሰምቶታል። ስለዚህ እናንተ ከ2 ከ3 ዓመት በኋላ ቀጥቅጣችሁ ስትሰሩ ነው እንደዚህ አይነት ሰው ልትሆኑ የምትችሉት እንጂ ዛሬ የመጀመሪያ ቀን ጂም ገብታችሁ 10 ዓመት ቢውል ያደረገው መስል ጋር የምትወዳደር ከሆነ ራስን እየገደልክ ነው የምትመጣው። ስለዚህ ጂም ውስጥ ከራሳችሁ ጋር እንጂ ከማንም ጋር መወዳደር የለባችሁ። በፊት ምን ላይ ነበሩ? ቀጫጫ ነበርኩኝ አይደለም፣ አሁን ተቀይሬያለሁ። በዛ መንገድ ነው ማሰብ ያለብህ ከራስ ጋር። ትላንት የት ነበርኩ ዛሬ የት ነኝ? እንደዛ እያደረግህ ራስን ኮምፔር ታደርጋለህ እንጂ በጣም ከተሻሉ ሰዎች ጋር ኢቭን ከቀጫጫ ሰዎች ጋር ራስን እንዳታወዳድር። ራስን ማወዳደር ያለብህ ከበፊት ማንነት ጋር። ሌላው ደግሞ ጂም በሰራችሁ በሳምንታችሁ ትልቅ ለውጥ የምትጠብቁ ሰዎች አላችሁ። በጣም ነው ግርም የምትሉ። ጂም እኮ ረጅም ዓመት ልምድ የሚጠይቅ ነገር ነው። አሁን እንዲያውም እንደ ውጪዎቹ ስቴሮይድ ምናምን የተወጉ ቶሎ ሰውነታቸውን መቀየር ችለዋል እንጂ ጂም እኮ በጣም ያለፋ ነገር፣ በቀላሉ አቺቭ የምታደርጉት ነገር አይደለም። ብዙ ላብን ጠብ ማድረግ አለበት፣ ብዙ መስዋዕትነት መክፈል አለበት እንጂ ዝም ብለህ ከመሬት ተነስታ 1 ሳምንት ስለሰራ ሰውነት ጃክ ላይ ትዕግስት ይኑር። ትዕግስት ሲኖር ነው ሰውነትን ቢውል የምታደርግ። በቃ ቢያንስ አንድ ሰው 1 ዓመት ቀጥቅጦ ከሰራ በኋላ ነው
ሰውነት ያልተቀየረም ብሎ ሊያወራ የሚችል እንጂ ለአንድ ሳምንት ሰርተ ሰውነት ያልተቀየረም ካል እዚህ ጋር ችግር አለ ማለት ነው፣ አንተ በስነስርዓት ማሰባችን። ስለዚህ ቢያንስ ሰውነት ጥሩ ለውጥ እንዲያመጣ ለአንድ ዓመት ሞክረውና ሰውነት ለውጥ ካላመጣ እኔን መተህ መጠየቅ ትችላለህ። ለአንድ ዓመት ጂም ሞክረ ነው ለውጥ የምታመጣ የምችለው እንጂ በሳምንት በወር ለውጥ የምታመጣ ነገር ከሆነ ለምን ሰው ሁሉ ጂም አይጀምር? ቀላል ነገር ነው። ለአንድ ወር እኔ ለአንድ ሳምንት በስነስርዓት ከሰራው ጂም ለውጥ ማመጣ ነገር ከሆነ በጣም ቀላል ነገር ነው። ግን ጂም ቀላል ነገር አይደለም፣ ብዙ ይፈርት የሚጠይቅ ነገር። ስለዚህ ያንን ነገር ተረዳ። በአንዴ ለውጥ አመጣለሁ ብለህ እንዳታስብ። በቃ ለውጥን ከ1 ዓመትና ከ2 ዓመት በኋላ ነው ማየት ያለብህ። አሁን ደግሞ ጂም ጀማሪዎች ብዙ ጊዜ ኮመንሊ የሚሰሯቸው ስህተቶች አሉ። እነዛን ስህተቶች አንተ መስራት የለብን ብዬ ስላሰብኩኝ አሁን እነግርሃለሁ። አንደኛ ሌግ ዴይ ያለ መስራት። አብዛኛው ኢትዮጵያውያን ቺክን ሌግ ምናምን እንባላለን አይደል? ቀጫጫ እግር ያላቸው ምናምን ይባላል። የኔም ስህተት ነው። እኔም ሌግ ዴይ እሰራለሁ ቀጥቅጬ ምናምን እያልኩ አይደለም፣ ግን እኔም የሰራው ስህተት ስለሆነ እናንተ መስራት የለባችሁም ስለማስቡ ቢያንስ እግራችንን በሳምንት አንድ የሚሆን ማሰራት ነው። ሙሉ ሰውነት አትራክቲቭ ሆኖ እንዲታይ የሚያደርገው ፉል ቦዲ ሲሰራ ነው አይደል? ቅድም ብያለሁ። ስለዚህ ሌግ ዴይ መዝለል የለብም፣ ቢያንስ በሳምንት አንዴ ስራ። ሁለተኛ ደግሞ በቂ ሪከቨሪ አለማግኘት። አብዛኛው ሰው ጂም ይቀጠቅጣል፣ ማታ ሳይተኛ ያድራል ምናምን። ሰውነት እኮ እዚህ ጋር መስል እየተሰነጣጠቀ ነው ጡንቻ ቢውልኝ ነው። ለዛ ደግሞ ሪከቨሪ ያስፈልገዋል። ሪከቨሪ ብታደርገው ደግሞ አንደኛ ኒውትሪሽን ነው፣ ሁለተኛ ደግሞ እንቅልፍ ነው። በቂ እንቅልፍ ያስፈልጋል። ምን ያህል ሰዓት ልተኛ ካል አንድ ሰው ቢያንስ ጂም ቀጥቅጦ ሰርቶ ሪከቨር ለማድረግ በቂ 8 ሰዓት ያስፈልገዋል። ቴስቴስትሮን ቡስት ይሆናል፣ ግሮዝ ሆርሞን ከፍ እያለ ይመጣል። የዛኔ መስሎች እየተጠገሙ ሪከቨር እያደረጉ ይመጣል። ሶስተኛ መስራት የሌለብህ ስህተት ያለ ፕሮግራማት። አደራ ፕሮግራም ሳይኖር ጂም አትስራ አደራ። አንተ ዝም ብለህ አላለ እውር ጋሪ ነው የሚባለው። ካየ የፈረስ ጋሪዎች አይናቸው በዚህ ጋር እና በዚህ ጋር ይሸፈንላቸዋል ወደዚህ እንዳያዩ። ስለዚህ ያለ እንትን የሚሰራ ነገር ከሆነ ያለ ፕሮግራም መድረሻህን አታውቅም። ዝም ብለህ ነው የምትሄደው። እዛ ጋር አንዱ ትልቅ ብረት እየተሸከመ ስ አንተም ልግባ ትላለህ። ደረት ጀርባ ምን እንደምትሰራ አታውቅም። ሁሉም ቦታ ነካክተህ ትወጣለህ። ቅርጽ አልባ ሆነ ነው የምትቀር። ስለዚህ የራስህ ፕሮግራም ያስፈልጋል። ሰኞ ለምንድን ነው የምትሰራው? ደረትና ትከሻ፣ ማክሰኞ እግር ነው፣ አርብ ጀርባ ነው እያልክ የራስህ የጂም ፕሮግራም ያስፈልጋል። ፕሮግራሙን ደግሞ ሰጥቻለሁ፣ ቴሌግራም ቻናል ያለው ብያለሁ ከጀማሪ ነው። ስለዚህ በፕሮግራም ስራ አደራህን። ያለ ፕሮግራም ጂም ያሰራ። አራተኛ ቅድም ደጋግሜ ነግሬያለሁ፣ ውሃ ለመጠጣት። አምስተኛ በየቀኑ ጂም መግባት። ቅድም ነግሬያለሁ አይደል? በሳምንት 4 ቀን ነው መስራት ያለብህ ይቻላል። ስለዚህ በየቀኑ የሚገቡ ሰዎች አሉ። በየቀኑ መስራት የለም። ጂም ላይ ለውጥ ለማምጣት ያንስ 4 ቀን ከሰራ ይበቃ። በየቀኑ ብቻ ሳይሆን ሁለቴ በቀን ሁለቴ፣ ጠዋትም ማታ የሚገባ ሰው ያውቃል። ጀማሪ ነው በቃ ሰውነቱ ቶሎ ሊያወጥ የሚያመጣ ምናምን መስሎ ነው። እንደዛ መሆን የለበትም። የራስህን የሚመችን ስኬጁል ምረጥ። ጠዋት ይሻለኛል ማታ፣ ምንም ብዙ ለውጥ የላቸው። ጠዋት የሚሰራ ተመሳሳይ ነው፣ ማታ የሚሰራ ተመሳሳይ ነው። ስለዚህ እሱን ምረጥና በዛ መንገድ ስራ። ሌላው ደግሞ ረጅም ሰዓት ጂም ውስጥ የምታሳልፉ ሰዎች አላችሁ። በዛ መንገድም ጂም ውስጥ ለውጥ አታመጡ። ረጅም ሰዓት ቁጭ ስላልክ የተለየ የምታመጣው ተአምር የለም። ሰው ለ30 ደቂቃ ብቻ ሰርቶ ሰውነቱን መቀየር ይችላል። 2 ሰዓት አንተ ቁጭ ብለህ እኔ 30 ደቂቃ ሰርቼ የኔ ሰውነት ነው የተሻለ ሊሆን ይችላል። ለምን ብዙ ነገር ላቤን ጠባ አላደርግም። መስራት ያለብኝን ኤክሰርሳይዝ ፕሮግራም አውጥቼ እነሱን ብቻ ሰርቼ ነው ማለት። ትርፍ ነገር አልሰራም፣ አልቀላቅልም። ስለዚህ ረጅም ሰዓት ጂም ስለቆየ የምታመጣው ለውጥ አይኖርም። በቂ ወርካውተን ሰርተ በቃ ሲጨርስ ነው መውጣት ያለብህ እንጂ ረጅም ሰዓት ቁጭ ብለህ ያገኘውን ነገር እየሰራ መሆን የለበትም። እንደዚህ አይነት ስህተት እንዳሰብ። ሌላው ፈጣን ለውጥ መጠበቅ ነው። እሱም ቅድም ደጋግሜ ነግሬያለሁ፣ መስራት የሌለብህ ስህተት ነው። አሁን የነገርኩ መስራት የለብህም ያልኩህን ስህተቶች ካስተካከል ሰውነት የማይቀየርበት ምክንያት የለም። ዛሬ በስነስርዓት ጂም እንድትጀምር የሚያግዙ ነገሮች ነግሬያለሁ። ከትሬኒንግ፣ ከኒውትሪሽን፣ ከማይንድ ሴት፣ ከሪከቨሪ እና መስራት የሌሉብን ስህተቶች በስነስርዓት ነግሬያለሁ። ሰውነትን ደግሞ ቢውልድ ማድረግ በጣም ብዙ ጥቅም ያለው ነገር ነው። አትራክቲቭ ያደርጋል። ሴቶች በጣም ነው የሚወዱ አሪፍ ሰውነት ካለ። ከዛ በተጨማሪ ኮንፊደንስ የተለየ ነው። የፈለግከውን ነገር ማድረግ ማውራት የምትችል ሰው ትሆናለህ። ማንም መቶ አፉን አይከፍትብህም። የተከበርክ ሰው እንድትሆን ያደርጋል። ስለዚህ ጂም ጀምረህ ራስን ልቀይርባቸው የሚችላቸው ነገሮች ሙሉ ፉል ጋይድ ነው የሰራሁልህ። ሌሎችም የሰሯቸው ቪዲዮዎች አሉ፣ ገብተህ ቼክ ማድረግ ትችላለህ ከሰውነት ጋር በተያያዘ። የዛሬው ግን በጣም እንደሚጠቅም አምሹር። የዛሬ ቪዲዮ የሚመስል ነበረ። እንደጠቀመ እርግጠኛ ስለሆንኩኝ እስከዛሬ ሰብስክራይብ ካላደረግኝ ሰብስክራይብ፣ ቪዲዮ ደግሞ ይገባዋል ብለህ ለምታስቡ ለጓደኛ ለወንድም ሼር ማድረግ እንዳረሳ። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ።